በዛሬ ቪዲዮ አዲስ አበባ ላይ ትልቁ ፓርክ ልንጎበኘው መተናል። የትኛው ፓርክ መሰላችሁ? አሳያችሁ። አው ስለ ቀበና ፓርክ ነው። ታያችሁ ቲክቶክ ላይ በጣም ብዙ መነጋገሪያ ሆኗል። ይሄ መነጋገሪያ ፓርክ የሆነው ለምንድን ነው እንደዚህ ያህል የሆነው የሚለውን ነገር ያለው ነገር ግን ከናንተ ጋር አብረን ጎብኝት እናደርጋለን። በባለፈው አብሪ ቪዲዮ እንግዲህ ሰርቶበት ነበር። እኔም አብሬ ተገኝቼ ነበር። ሶ እኔ ማሽ ሳለ መጥቼ እንግዲህ በስሱ ነበር ያየሁት የነበር። ሶ እኔ ደግሞ እስቲ አሁን ዞር እያልኩኝ በደንብ ያለውን ነገር በደንብ ዲቴል እናየዋለን። እንዲሁም ደግሞ እዚህ ጋር እንደምታዩት ጀልባ አለ። ሶ አሁን ዝናብ እያካፋ ነው። ዝናቡ ካባራ በኋላ ጀልባ የሚያከራዩ ሰዎች ከመጡ እንግዲህ ተከራይተን ወረፋ ይዘን በጀልባ እየሄድን ያለው ነገር እንግዲህ አሳያችኋለሁ ማለት የትም እንዳትዩ ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ ቪፒኤን እያበራችሁ ይሄን ቪዲዮ ተከታተሉት። እንዲሁም ጋይስ በዚህ ቪዲዮ መጨረሻ ላይ ጊቫዌ ይኖረናል። እስከ መጨረሻው መከታተላችሁ እንዳትረሱ። ይመቻችሁ ሁላችሁ። አሁን ጉብኝታችን ከየት ጀመር መሰላችሁ? እዚህ ጋር እንደምታዩት ኮምበሩን ጀመር ኤቭሪ ዲቴል መሰራቱን የምታውቁት ይኸውላችሁ የሚታያችኋል። እዚህ ጋር ዳክዬ ቋቋቅ ዳክዬ ይታያችኋል። እንግዲህ ዲቴል ነው ባይዘው የተሰራ ወንበሩና በጣም የሚያምር ዲዛይን ጀስት ወንዝ ምናምን መሆኑ መጠን ያው ዳክዬ ነገር ምናምን ነገር መሆኑ ያሳምራል። ኤቭሪ ዲቴል የተሰራው እንዲሁም ደግሞ እዚህ ጋር የሚታያችሁ ከሆነ ይሁት የሚወርድ ከወንዙ ላይ የሚወርድ ልክ እንደ ፏፏቴ ነገር የሚወርድ ነገር አለው። ላይክ ተፈጥሯዊ መሆኑ በጣም ያሳምራል። ሶስት ወርደን ደግሞ ያለው ዲቴል በደንብ እናየዋለን። እንደምታዩት የተለያየ ቦታ መቀመጫ አለ። በጣም ሰፊ ስፔስ ቦታ አለ። ፎቶ ለመነሳትም ቪዲዮ ለመስራትም ማለት ነው። ሶ በጣም ጸዴ ነው። አብዛኛው ሰው መጥቶ እንግዲህ ቪዲዮ ፎቶ የተነሳ ነው። እንዲሁም ደግሞ ለልጆች ለመጫወቻ አሁን ክረምት ስለሆነ በቃ አሪፍ ነው። ለልጆች ምናምን ነገር መቆያ ምናምን ነገር በጣም ጸዴ ነው። ሶ ልጆቻችሁ ይዛችሁ መታችሁና ማሳየት ትችላላችሁ። ቅርባችን ነው እዚሁ። እንግዲህ እንደዚህ አይነት ሀይቆች እንደዚህ አይነት ወንዞች ምናምን ነገር ለማየት ብዙ ጊዜ ደብረ ዘይት ነበር የምንሄደው። አሁን ደግሞ አዲስ አበባ የተሰርቶልናል ማለት ነው። ሶ እስቲ ያለውን ነገር ዞር እያለን ዲቴል እናየዋለን ማለት ነው። የትም እንዳትሄዱ ሰብስክራይብ ያደርጋችሁ። እሺ አሁን እንደነገርኳችሁ ፏፏቴው ጋር ደርሰናል ማለት ነው። ሶ እንደምታዩት ይኸውላችሁ በጣም ሰፊ ስፔስ ነው ያለው እና ሙሉ ግሪን ኤሪያ ነው። ሶ አሳያችሁ ፏፏቴው ነው። ፏፏቴው የደረስንበት ጋር እንዴት እንደሚያምሩት በጣም ቢያምረው ግን እግዚአብሔርን አልገባችሁም በምን አይነት ዝናብ እየቀረስኩ እንደሆነ ማለት ነው። አልገባችሁም። ዝናብ በመከራ አሁን ያባራው ግን እንደዚህም ሆኖ እየዘነበ ነው። በጣም ብርድ አለ። ያው ለእናንተ ሰል ለማናቸውም እንግዲህ እዛ ጋር ፎቶ እግራቸው እንዲህ እያደረግ ፎቶ የተነሱ ነው። አሳያት እግሯን ሰቅላለች፣ እጇን ሰቅላለች። ኦሎምፒክ ላይ ነው ያለችው ወይ የት ናት ያለ ብቻ ለማናቸው ሰው እኔም እንደሷ ምን ቀርጽ አለ ቢላ ሳይ እና ተከተል እንደሷ እግሯ የሷን ፖዝ ካልደገም ነው ማለት እኔ ሞቸታለሁ። እንዴ ነው ብላ የተነሳችው እሷ ለማናቸው እንደምትሆን አሳያቸው። ወንዙና ቀረብ በልና አሳያቸው። ይኸውላችሁ አያስፈራም? እግዚአብሔርን ግን በጣም ነው የሚያምሩ። በጣም ነው ያስፈራል፣ ግን በጣም ያምራል። እንደውም አሁን ፓወር የለውም። ባለፈው ስንመጣ ከአብርሽ ጋር በጣም ፓወር ነበር። አሁን ፓወር የለውም። ግን ይኸውላችሁ እንደምታዩት ነው። ውሃው ደግሞ ሞር ደግሞ ቢጠራ ደግሞ አስቡት እንዴት እንደሚያምር። ግን አይ ቲንክ የሚጠራ አይመስለኝም፣ ምክንያቱም ከተለያየ ወንዝ ስለሆነ የሚመጣው እሱ ለመውጣት ይከብዳል ብዬ ተስፋ አደርጋለሁ። ብቻ ለማናቸውም ሁሉም ሰው በየቦታው እንዳለ ፎቶ የተነሳ ነው፣ የቲክቶክ ቪዲዮ እየቀረጸ ነው ምናምን ነገር። እኛም የቲክቶክ ቪዲዮ ልንቀርጽ ነበር፣ ግን ዝናቡ ምንም አላሰራ ብሎናል። ለማናቸውም እንግዲህ ጉብኝታችን እንደቀጠለ ነው። የትም እንዳትሄዱ። ስቴቱን አዲስ ነገር ሲኖር ደግሞ አሳያችኋለሁ። ለእናንተን ቪዲዮ እንዳይረዝምባችሁ እኔ ቀስ እያልኩኝ አሪፍ የሚባለውን ቦታ አሳያችኋለሁ። ግን አንዴ መጨረሻ አሳያቸው። በዚህ በውሃው መካከል ደግሞ ማለፍ ይቻላል። እንዴ እንደሚያምር መንገዱን አሳያቸው። በዚህ መካከል ሰው ያልፋል ማለት ነው። ግን ትንሽ ቅር ያለኝ ነገር ወር ላይ አሳያቸው። አያችሁት? እዛ ጋር የሚፈሰው ውሃ ማለት ነው። ከዚህ ከውሃ የሚፈሰው እንዴት ልበላ እንደዚህ የተንሸራተተ ነው እየፈሰሰ። ያን ነገር ማስተካከል ይቻላል፣ የሆነ ነገር መገደብ ይቻላልና እሱን ቢያስተካክሉት ደግሞ ሞር እዚህ ጋር እንጥብጣቢ ያለ አይኖርም። የጽድት ቢል ያበደ ነበረ። ያው ይሄ እንደዚህ አይነት ነገር የሰራችሁ ሰዎች እንግዲህ ካያችሁት ያው እንደ ማስተካከያ እንደ መናገር ያህል ነው። ሌላው ነገር እንዳለ ፐርፌክሽን ዲቴል ነው የተሰራው። ሶ እንግዲህ እንደምታዩት ብርድ አለ አላዋሻችሁ። ለማናቸው ሌላ ቦታ ደግሞ ልድረስና አሳያችኋለሁ። የትም እንዳትሄዱ ይመቻል። እሺ እንግዲህ አሁን ደግሞ ወንዙን አልፈን ወደዚህ ጋር መተናል። እዚህ ጋር አክቹሊ ምንም አዲስ ነገር የለውም። ያው በቃ ሳር ምናምን አለ ምናምን ጋር እንደምትት የተለያየ ምስሎች ምናምን ነገር አሉ። ከዛ ውጪ እንደዚህ ጽሁፎች እዚህ ጋር ከዛ የሚታይ ቀበና ምናምን ነገር ከወንዙ በኋላ ማለት ሶ እሱ ነው ያለው። ሌላ አዲስ ነገር የለውም እንዳየሁት ከሆነ። ከዛ ውጪ እንዳልኳችሁ ነው መቀመጫዎቹ ምናምን ኤቭሪ ዲቴል የተሰሩት በቀጭኔ በዳኪ ላይክ ፓርክም ሆኖ እንዲያስመስል። ሶ እሱ ነገር በጣም አሪፍ ነገር ነው ሆኖ ያገኘሁት። ከዛ ውጪ ሌላ በጣም ቲክቶክ ላይ ሲወራ የነበረው ልክ እንደ እንዴት ነው ቢሽ የባህር ዳርቻው ነው። ሶ እንደ ውጭ ሀገር እንዳለው ምናምን ባህር ዳርቻ እንደ ቢሽ ምናምን ነገር አርቲፊሻል አሸዋ አለ። በዛ ሰው የተለያየ ቅርጽ እየሰራ እየተጫወተ ነው። ፍቅረኛሞችም እንዲሁም ትላልቅ ሰዎችም ያው ኢንጆይ ያደርጉበት ነው ብቻ። ከዛ ውጪ በቃ ወንዙ ፊት ለፊት አለ። በቃ በጣም ጸዴ አሪፍ ነው ለመናገር ስላችሁ ማለት የሆነ አንድ ተራ የነበረ ላይክ አንድ ተራ የነበረ ነገር እሱን እንደ ወደ ፓርክ ቀይሮ ሰው የሚዝናናበት ፈታ የሚልበት ማድረጋቸው በጣም ተመችቶኛል። እናንተ መታችሁ ጎብኙት። ባይዘው ይቀበልና በቃ ፓርኩ አዲሱ ፓርክ ወጥቶ የትኛውም ሰው ስለሚያውቀው በራይድ የምትመጡ ታክሲ የምትመጡ ታገኙታላችሁ። እናንተ ደግሞ ሲኑና አይታችሁ ደግሞ እውነት ነው ኤርሚ ልክ ነው ያምራል ደስ ይላል ይሄ ቢሆን የምትሉትን ነገር ደግሞ ነው አስተያየታችሁን ጻፉና ኮሜንት ላይ ደግሞ እንወያይበታለን ማለት ነው። እንደዛ አዲስ ቦታ ሲኖር ደግሞ እናንተም ሪኮመንድ ሳያችኋለሁ ማለት ነው። አሁን እዛ ጋር የሆነ ድልድይ ይታየኛል። ምን አይነት ድልድይ እንደሆነ ሄደን እናየዋለን ማለት ነው። የስም እንዳትሄዱ ክራይ ማድረጋችሁ እንዳረሱ የሜ እሺ። እንግዲህ ጋይስ አሁን ደግሞ ድልድዩ ጋር ደርሰናል። ቅድም ያልኳችሁ ድልድይ አሳያችሁ። አዙሩና
ድልድዩ ነው የተባለው እሱ ነው እንግዲህ። ድልድዩን ደግሞ እናየዋለን። ምን አዲስ ነገር አለ ድልድዩ የሚለውን ነገር እናየዋለን። ሁሉም አቅጣጫ ባይዘው ወንዙ አለ። ይሄን ይመስላል። ምንም ሌላ አዲስ ነገር የለውም። አዲስ ነገሩ በቃ ወንዙ እንደዚህ መሆኑ፣ እንደዚህ ፏፏቴ መሰራቱ፣ ጀልባ ምናምን ነገር መኖሩ፣ ከውጪ አርቲፊሻል አሸዋ የሚባለው ነገር እሱ መኖሩ ለየት ያደረገው ማለት ነው። ከውጪ ደግሞ በቃ የድልድዩ ምናምን ነገር በወንዙ በኩል ስታልፉ በድልድዩ እንደዚህ ስር መሀል ላይ መስታወት አለ። አሁን ኦልሞስት የደረስንበት ታዩታላችሁ። እዚህ ጋር ማለት ማሳያችሁ አያችሁ መስጠት ነው። ያስፈራል። አሻችሁም ግን ሌላ አዲስ ነገር ምንም ነገር የለውም። አሁን ለማናቸውም ወደ አሸዋው ጋር እየደረስን ነው። አሸዋው ጋር ደግሞ እንደረስና ምንድን ነው የሚለውን ደግሞ እናየዋለን ማለት ነው። አብረን የስም እንዳትሄዱ እንዳልኳችሁ መጨረሻ ላይ ጊቫዊ ያለን ባይዘው ዝናቡ እስካሁን አላባራም። በጀልባ እንሄዳለን ብዬ አስቤ ነበር፣ ግን እስካሁን ዝናቡ ካላባራ ማለት ነው ይህን ቪዲዮ ጨርሼ ወደ ቤቴ ነው እየሮጥኩ የምሄደው። ብርዱ ሊገለኝ ነው ጋይስ። አልገባችሁም? በጀልባ ቢያንስ ሄጄ ምናምን አሳያችሁ ነበረ እና ባለፈው ጀስቲኖ ምናምን ነገር ነበረ። አሁን ተመልሶ ወደ እንትን ሄዷል፣ ወደ ኩሪፍቶ ሄዷል ብለዋል። ኩሪፍቶ ምናምን ነገር ይከራያል እና ብዙ ጊዜ እዛ ቱሪስት ስላለ ወደዛ ሄዷል ብሏል። እዚህ ግን ብትጀምሩበት ደግሞ ሞር የተሻለ በደንብ ሞር ያደርጋል፣ አሪፍ ያደርጋል። ጀስኪ ቢኖር ጀልቦች በጣም በብዛት ቢኖሩ ያየነው 1 5 4 እንዳያችሁት 5 4 ምናምን ጀልባ ብቻ ነው በዛ ቤት በጣም ጸዴ ነው። እና ሲነግሩኝ ደግሞ የሰሙት ደግሞ ለአንድ ጀልባ ለመሄድ 200 ብር ነው የሚያስከፍሉት። በቃ ከዛ እስከ ጥገና ይዞር ዞር ያደርጓችሁና 200 ብር ነው። ሴም ነው አክቹሊ አይጎዳም 200 ብር ለመናገር። ከዛ ውጪ በቃ ምንም አዲስ ነገር የለውም። እንዳያችሁት ምንድን ነው የሚባለው ሳር ምናምን አበባ ምናምን ነገር አለው። እንደውም አሁን እንዴት ዘፈን እንዳልተከፈተን እንጃ እንጂ ባለፈው ከአብርሽ የመጣ ሳሌ ዘፈን ነበር ራሱ የሚገራረም ስፒከር አለ በመሀል። በቃ አሁን አሸዋው ጋር ደርሰን አይደላችሁ ይሁት እንደዛ አሳያችሁ፣ አዙርና አሳያችሁ እንዴት አሸዋው ምን ነው ነጭ ነው በጣም ነው። ዝናብ ዘንድ ብትረም ራሱ ምሽካማ ነገር አለ በጣም ነጭ ነው። እና አሳያችሁ ደስ አያ ይከተላል ዋስ ለነካው ማለት ነው። እና አሁን በጫማዬ ምናምን ነገር ብገባ እንትን ይለኛል፣ ጫማዬን ያበላሻል እርግጠኝነት። ከዛ ያው ሰው እንደምታዩት ደግሞ አሳያችሁ። ሰው እንደምታዩት በአሸዋ ምናምን ነገር የተለያየ ነገር ቅርጻ ነው እየሰራ ይጫወታል ማለት ነው። በቃ ከዛ ውጪ እነዚሁ ያው ድልድይ ያለው መተላለፊያ ምናምን ዞር እያላችሁ በቃ ወክ እያደረጋችሁ ነው ለማውራት ሰባችሁን ለማዳወጥ ብቻችሁን ከሆናችሁ ፎቶ ለመነሳት ቪዲዮ ለመስራት በጣም ቆንጆ ነው። አብሶ ቲክቶከሮች በጣም ጸዴ ነው። መታችሁ ቢዩት እናንተም ጀልባ ተጀምራ ይሆናል። ሰው እየሄደ ነው በጀልባ እያችሁት ሰው እኔ አሁን ቀጣይ ነኝ ማለት ነው። ሌላ ጀልባ ሲመጣ እንገባና እንቀዝፋለን፣ እንቀዘባለን፣ ካመዳተም ገብተን እንዋኛለን። ብቻ ያለውን ነገር አሳያችኋለሁ። እንግዲህ ጋይስ ይኸውላችሁ አሁን የጀልባ ማሽን ጃኬታችን እናደርግ ነው። የማይችል ሰው አብሮ ይሰራል። ከዚህም ከዚያም መተን ዋኝተናል ገባና ሻም 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 ገባና ሻም 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 ገባና ሻም ሻም ቅዱስ እየገባ ነው። አተ ቀስ በል አይዞህ። ያው ገብተናል አሁን ጋይስ። ለቀቅ አድርገው፣ አትፍራ አትፍራ። ልጁ ተንቀጥቅጦ ሊሞት ነው። ሪላክስ 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 እያደረግህ ነው ህይወትን መቀጠል ያለብህ። አታጥ እየታጠፈን ስማ፣ ወደዛ እኮ ሄድህ ማለት ነው። ገና ቀጥታ ወርታ እኮ ለዛ እኮ ነው እየዞረን ያልኩት። አረ ይገልኛል እዛ ጋር ማለት ነው። ገልበጥ አድርግና ካሜራውን አሳያቸው። አትዞረ አትዞረ ቀኛ እኔ ቶት በኔ ኮንትሮል ስር ነው። አይዞህ አትፍራ። ይኸውልህ ወርዛ አሁን ባሳያችሁ ማለት ነው። ወርታች ኮረድን ቁልቁለት ያቺ ፏፏቴዋን እያለ ምን ነው አሁን ሪላክስ እያደረግን ነው እንግዲህ። ቢሻን ቀበና ቢሻን ቀበና ማርያምን ረፍ እኔ ዋና ሁለተኛ ሰፈተኛለህ ወይ? ሁለተኛ ቅዱስ ይኸውላችሁ፣ ይሄ ቅዱስ የሚባለው ልጅ ካሜራማኔ ነው እና በጣም ያረፍድብኛል ብዙ ጊዜ የማርፈድ ባህሪ ይታይበታል እና እሱን ለማለት ፈልጌ ነው። እግዚአብሔር ከዚህ ጊዜ በኋላ እንደዚህ በጀልባ እንዳልገለበጠ እኔ ባይዘሜ ዋና እችላለሁ ጋይስ። ጀልቦ ተገለበጠ እዛ ባይኔ መፈለግ አልጀመረም። በቃ መጮች ያደረጉት ልጅ እና ደግሞ እየደፋር ለማት ይነገር እየዞረ
እዛ ደርሰን እንጣ ወዴት ይዙርና እንደዚህ ይወለ ወደዚህ የሚል ከፈለክ ይወለ ያው በዚህ ልታረጋሽ እኮ ወደ ይመጣው ከፈለክ እሺ ወደ ኤክስፕሬስ ያበደ አለና አዲ ደግሞ አሳያቸው ከጎናችን ያሉትን ሰዎች ባያለ አዲ ሰዎች አስበው ማለት ይሄን ኤክስፕሬስ ብታደርገው ማለት ነው። ደብረ ዘይት ሄደ ነበር። አሁን እዚህ አዲስ አበባ ላይ ቀበና ላይ በጣም ተመችቶናል። መግዘፍ ራሱ መቻላችን እግዚአብሔር ይሄን ከስንት ጊዜ በኋላ ነው እንደዚህ ኤክስፕሬስ ያለው። ዛሬ ኦልሞስት ከቢያንስ አንድ አምስት ዓመት አይሆንም። ያውም የሄድኩት እንትን ነው ደብረ ዘይት ሄጄ ማለት ነው ኩሪፍቱ። አሁን ግን እዚህ ማግኘት ችለናል ማለት ነው። ሁላችሁም እየመጣችሁ ኤክስፒሪየንስ አድርጉት። ዋጋው 200 ብር ነው ባይዘውሽ። እኛም ሁለት ሰው ስለሆነ 200 ብር 400 ብር ነው የምንከፍለው። ብቻችሁን ስትገቡ ግን አንድ ሰው ኋላ እንትን አለ ጀልባ ቀዛፊ አለ። ከሱ ጋር ስትገቡ 200 ብር ለብቻችሁ ትከፍላላችሁ ማለት ነው። በጣም ጸዴ ነው። እናቴ ትሙት ጻያዋን ነው በእግዚአብሔር። በዚህ ሳይድ አድርግ፣ በዚህ ሳይድ እጅን ያዘው፣ በዚህ ሳይድ እጅን ያዘው። እናቴ ትሙት ቀበና እናቴ ትሙት ቀበና ይላል። ባይዘይ በዚህ በልጅነታችሁ እዚህ ዋኝታችሁ ታውቃላችሁ? የቀበና ሰፈር ልጆች ካላችሁ ንገሩኝ። ይዋኝ ነበር ይባላል። ምን ያህል እውነት ነው? ይዋኝ ነበር። ምን ያህል ጥልቀት ምን ይመስላል? ምን ያህል ጥልቀት? ኧረ በጣም አለ። በጣም ጥልቀት አይመስልኝም። እዚህ ወይኔ ያህል ብዙ ጥልቀት አለ አይመስለኝም፣ ግን በጣም ያበደ ነው። እግዚአብሔር እኛ በጣም ኢንጆይ እያደረገን ነው እየነዳን ያለ ነው። እነሱ ሌሎች በጣም እየፈጠሩ ነው እየነዱ ያሉት፣ እኛ ግን በጣም ኢንጆይ እያደረገን ነው እየነዳን ያለ ነው። እንግዲህ በጣም ጸዴ ኤክስፒሪየንስ እያደረግን ያለ ነው። አሁን ዞር እያለን ነው እንግዲህ በጀልባ እዚህ ፍቅረኛህን ይዘህ መተህ ማማለስ ትችላለህ። ማስጮህ ነው እንጂ ማስታወቂያ ለሰራላችሁ እንደ ለቀበል ፍቅረኛህን ይዘህ መተህ እዚህ በጀልባ አስበው፣ ደብረ ዘይት ድረስ ሄደህ ስንት ብር አውጥተህ ሄደህ ከመደዝናና እዚህ ቀበና መተህ በ200 ብር ጀልባህን እያስዋኘህ ምርጥ የፍቅር ቃላቶችን እየተናገርክ ያሳ የምታናደው ከሆነ ደግሞ እዚሁ የምታናደው ከሆነ ደግሞ ማለት ነው ጎበዝ ነይ ጀልባ እንቅሰፍ ትላትና እዚሁ ጩባካ መፍትት የምታናደው ከሆነ ብቻ ያበደ ነው። እግዚአብሔር ጸዴ ጊዜ እያሳለፍን ያለ ነው። ቀበና ወንዝ ላይ እንግዲህ እንደዚህ ጀልባችን እየዋኘ ባይዘው ቅድም ዝናብ እየዘነበ ስለነበር ማለት ነው ጭራሽ ይኖራል ብዬ አላሰብኩም ነበር። ከዛ በኋላ የቲክቶክ ቪዲዮ ሰርተን ልክ ነበር። ፀሐይ ወጣለች፣ ጀልባ ወጥቷል፣ ሰው እየቀዘፈ ባይነሱ ብለን እኛ ጀልባችን እየቀዘፈን እንገኛለን ማለት ነው። እንግዲህ እንትኑ የፌዴራላቸው ሞተሩ ጀስቲ የለም እንዴ ስንላቸው ደብረ ዘይት ሄዷል፣ ወደ ሀገሩ ተመልሷል ብለውናል። ሰው እንግዲህ ያበደ ታይም እያሳለፈን ያለ ነው። ወላዱ ጋይ ዘው እያየን ነው እንግዲህ ምን ሄዶ እንዴት ነው ጋሼ? ቆንጆ ነው። ለልጆች ይሆናል። በጣም ቆንጆ ነው። እንግዲህ ሁላችሁም ሰው ልጆቹን ይዞ ነው ምናምን መምጣት ይፈልጋል፣ ማዝናናት ይፈልጋል። እኛም እንግዲህ ልጆች ነን ብለን ወይ ጀልባው 200 ብር አዎ፣ ለሁለት ሰው 200 ብር ቅዘፍ እየቀዘፍ ነው ቅዘፍ እያደረጉት ነው። ይኸው በስመ አብ ሲዞር ሲያስፈራ ጋይስ፣ እግዚአብሔር አሁን እየዞርን ነው ጋይስ፣ እየዞርን ነው እንደምታዩት፣ እየዞርን ነው ጀልባችን እየዞረ ነው ጋይስ። በጌታ በኢየሱስ ስም በድልድይ ውስጥ ነው የምንሄደው አሁን። በድልድዩን አሳያቸው እና ያዴ ዘሙት የሰው እግር ምናምን በመስታወት ይታያል። አያሳይቻቸው እንግዲህ ይኸውላችሁ ኤክስፕሬስ እያደረግን ነው። ልጆች ድጋሚ ወደዛ እየሄድክ እኮ ነው። አትየው የምትሄድበትን ልጆች ወይኔ ልጆች ምንድን ነው ያልከው? እንግዲህ ጋይስ ይኸውላችሁ ሪላክስ 200 ብር ሪላክስ እያደረግን ነው። እንዴት ነው? ሰላም ነው? ቆንጆ ነው የሰራው አይደል? ያው እንግዲህ እኛም አሁን ወደ መዳረሻችን እየደረሰን ነው። ኦልሞስት
በጣም ነው እየዞር ነው እንደው ለሁለት ስለሆነ እግዚአብሔር ወንጀል ሊሰራ ነው ከተፈቀደልን እስኪ ልክ በላይ ነው። በጣም ያበደ ኤክስፒሪየንስ እያሳለፍን ያለ ነው። አሸዋ አሳያችሁ በባህር ሲያል ይኸውልህ እኛ በጀርባ ስናል በዚህ ጋር አሸዋ እና የሚጫወቱ ሰዎች ከዚህ ይታያሉ። ያበደ ነው። አሁን እንደዚህ ወደ ውስጥ ስንገባ አሳያችኋለሁ። ወደ ዝም እያለ አሳያችሁ። ያው ጀልባው እንግዲህ ይሄን ይመስላል። አሁን በደንብ ይሄን ይዘዋል። መጨረሻችን ኦልሞስት ደርሰናል። ይኸውላችሁ የቀዘፍነውን ጎበዝ ነኝ አስቀምጥ ማርያምን ቀላል ነው። በፊት እኮ ነው የቀዘፍኩት፣ ግን ቀላል ነው ሲጀመር። ተቃራኒ ነው የምትሄደው። ባይዘው ወደ ቀኝ ስትፈልጉ ወደ ግራ ነው የምትቀሩ፣ ወደ ግራ ስትፈልጉ ደግሞ ወደ ቀኝ ነው የምትቀሩ። አሁን አሳያለሁ። እዚህ ጋር ግን መስሎት የለም ወደ ግራ ይታያል። ከዚህም ከዚያም መተን ዋኝተና ገባና ሻም 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 ገባና ሻም 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 ጀልባችንን ቀዝፈን መተናል ማለት ነው። በመጨረሻ ሰዓት አግኝተነዋል። በጣም ያበደ ኤክስፒሪየንስ ነው። መታችሁ ሁላችሁ ሞክሩት። ለአንድ ሰው 200 ብር ነው የሚያስከፍሉት። ፈለጋችሁን ከፈለጋችሁ ደግሞ ከፓርትነራችሁ ጋር መታችሁ አብራችሁ እንግዲህ መቅዘፍ ትችላላችሁ ማለት ነው። በጣም ያበደ እግዚአብሔር በጣም ደስ የሚለው እንትን ደብረ ዘይት ሌላ ቦታ ክፍለ ሀገር ወጣ ስንል ወይ ቫኬሽን ስንወጣ ምናምን የምናገኘውን ነገር እዚሁ መሀል ከተማ ላይ አዲስ አበባ ላይ እንግዲህ ቀበና ላይ ማግኘታችን በጣም ጸዴ ነው ማለት ነው። ለማናቸው እንግዲህ ዛሬ ቪዲዮ ይሄን ይመስል ነበር። ሆፕፉሊ እንደወዳችሁ ተስፋ አደርጋለሁ። እንግዲህ ሰብስክራይብ ማድረጋችሁ ላይክ ያደረጋችሁ እንዲህ ቪፒኤን እያበራችሁ የቪዲዮ ብታዩልን በጣም ደስተኛ ነን። እንግዲህ መጨረሻ ላይ ጊቫዌ ነው ነበረ። እዚህ ኮመንት ስር ላይ እንግዲህ የፈለጋችሁትን ነገር ኮመንት ማድረግ ትችላላችሁ። ከዛ ውስጥ ኮመንት ካረግ ውስጥ ራንደምሊ ፒክ እናደርገና እንግዲህ እኔ እንደምታውቁት ማን ጋር እንዳያችሁት ጥፍር ቤት አለኝ። ሰው ለዛ ጥፍር ቤት አንድ ሰው ፒክ እናደርገና እንግዲህ ጊቫዌ እንሰጣለን ማለት ነው። በነፃ ጥፍሩ እንዲሰራ ሴቶች ኮመንት ማድረግ ትችላላችሁ። ወንዶችም ደግሞ ለሚስቶቻችሁ ለእህቶቻችሁ እንዲሁም ለእናቶቻችሁም ኮመንት ማድረግ ትችላላችሁ። ከዛ የደረሰው ሰው እድለኛ ሰው እንግዲህ ጊቫዌ ያገኛል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ስመቻችሁ ቻው።